ኢየሩሳሌም ሆይ ብርሃንሽ ደርሷልና የእግዚአብሔር ብርሃንም ወዳንቺ መጥቷልና አብሪ፣ አይኖችሽንም አንስተሽ የከተማሽን ዙሪያ ተመልከቺ። ሴቶች ልጆችሽንና ወንዶች ልጆችሽን እይ፣ ልጆችሽም ሁሉ ከሩቁ ይመጣሉ ብሎ ነቢዩ ኢሳይያስ ቀድሞ የተናገረውን ቃል እንሆ ኢየሩሳሌም የክርስቶስ ሕማሙንና ሞቱን በጾም በጸሎት ስታስታውስ ከርማ እርሱ ባፈሰሰው ደም ታጥባ በሞቱ ከኃጢአቷ ተፈወሰች። ቤተ መቅደሶቿም በክርስቶስ ትንሣኤ አበሩ። በጥዋፍና በሻማ በቀንድልና በዘይትም አንቆጠቆጡ። በከበሮና በጸናጽል በቸብቸቦና በመለከትም በደስታ ዘመረች። በመላው ዓለም ተናፋቂና ቅድስት ተብላ የምትታወቅ ቅድስት ሀገር ኢየሩሳሌም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ ስቅለቱና መቃብሩ ባለበት ቅዱስ ስፍራ ጎልጎታ የትንሣኤን በዓል ለማክበር የእምነቱ ተከታዮች የእግዚአብሔር ሀገር ወደ ሆነችው ወደ ምድረ እስራኤል ቀደም ብለው ይሰባሰባሉ። ሕማማቱንም በዚሁ ቦታ ሆነው ያስባሉ። ይህንን ቅዱስ ስፍራም ይሳለማሉ። ክርስቶስ ያስተማረበት የተንገላታበት መስቀል የተሸከመበትና የተሰቀለበት እንደዚሁም የተነሳበትና ሌሎች ቅዱሳት መካናት ለመሳለም ከሚመጡ ምእመናን መካከልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆኑት ምእመናን ይጠቀሳሉ። በነገራችን ላይ ይህች ንጽሕትና ቅድስት የሆነች ቅድስት ቤተክርስቲያናችን በእስራኤል ውስጥ ከ7 ያላነሱ ገዳማት ከ300 ያላነሱ መነኮሳትና አገልጋዮች አሏት። የራሷ መንበረ ጵጵስና አቋቁማ ሊቀ ጳጳስ በዚሁ ቅዱስ ስፍራ አስቀምጣለች። በየዓመቱ የሚመጡ ምእመናኖቿም የኔነት ስሜት እንዲሰማቸው በራሷ ስርዓትና ቀኖና የአምልኮን ስነ ስርዓት ታከናውናለች። በዘንድሮው የ2017 ዓመተ ምህረት የትንሣኤ በዓልም በኢየሩሳሌም ውስጥ ባሉት ገዳማት ውስጥ አክብረዋለች። የበዓሉን ድባብም ይህን ይመስል ነበር። ተከተሉን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሩሳሌም ያሉት ገዳማት ስብከተ ወንጌል ማስፋፊያ ባወጣው መርሃ ግብር መሰረት ከሕማማት ጀምሮ አስተባባሪዎች በመመደብ ሕዝበ ክርስቲያኑ ሳይንገላታና ሳይገፋፋ የትንሣኤን በዓል እንዲከበር ትልቅ ሚና ተጫውቷል። ከሕማማቱ ማግስት ቀዳም ስዑር ጠዋት ገብረ ሰላምን ብፁዓን አባቶች በተገኙበት በደር ሱልጣን ገዳም ተከናውኖ
ቅዳሜ ማታ ከመንበረ ጵጵስና ጀምሮ እስከ ዴር ሱልጣን ገዳም ብፁዓን አባቶች፣ የገዳሙ አበው መነኮሳት፣ ከተለያየ ሀገር የመጡ ሰባኪያነ ወንጌልና ምእመናን በመሆን በአንድነት እየተዘመረ ጉዞ ወደ ዴር ሱልጣን ገዳም ተደርጓል። መንበረ ጵጵስናው ጋር የአቡነ አረጋዊ ቤተክርስቲያን አለ። በኢየሩሳሌም ከሚገኙት የኢትዮጵያ ገዳማት መካከል አንዱ ነው። የቤተክርስቲያኒቱ ሕግና ስርዓት ከዓለም ሃይማኖቶች በስነ ስርዓቷ ለየት ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትታወቃለች። በዜማዋ፣ የምእመናን አለባበስ እና በስርዓተ ቅዳሴዋ ማለቴ ነው። እናም መዘምራኑ በጉዞው ላይ በመንገዱ ሁሉ እየዘመሩ ህዝቡ እየተከተለ ሲጓዝ ልዩ ውበት በመፍጠሩ ያየ ነጭ ሁሉ በተመስጦ ይመለከት ነበር። እነሆ ምድር ጸዳች፣ ደስታም አደረገች፣ በክርስቶስ ደም ታጥባለችና አቤቱ ትንሣኤህን ለምናምን ሁሉ ብርሃንህ ላክልን እያሉም መዘምራኑና ህዝበ ክርስቲያኑ ከአቡነ አረጋዊ ቤተ ክርስቲያን ወይም መንበረ ጵጵስና እየተባረ ከሚጠራው የገዳሙ ቦታ በመነሳት 7ኛና 8ኛ ምዕራፍ አልፈው ወደ ዴር ሱልጣን ገዳም አምርተዋል። ይህን በቅዳሜ አመሻሽ የተደረገው የአምልኮ ስነ ስርዓት አልቆ በብፁዓን አባቶች ቡራኬ የትንሣኤን በዓል የአገልግሎት ስርዓትን ቀጠለ። አቤት የክርስቲያን ውበት! ሁሉም ነጭ ለብሷል። በአራቱም ወንጌላት ላይ እንደተጻፈ እነሆ ከሳምንቱ በመጀመሪያውን ቀን ቅዱሳት አንስት የጌታን መቃብር ሽቶ ለመቀባትና ለማልቀስ ማልደው ወደ መቃብሩ በሄዱ ጊዜ ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም ያላቸውን ድምፀ ብስራት የትንሣኤ ሌሊት በድምፅ ማጉያ በዴር ሱልጣን ገዳም ተሰማ። ኢትዮጵያ ውስጥ የቀረ አማኝ ያለ እስከማይመስል ድረስ ዴር ሱልጣን ገዳም በኢትዮጵያውያን አማኞች ደምቃ የትንሣኤ ሌሊት በማህሌት በዝማሬና በቅዳሴ ስነ ስርዓት ተውባ አደረች። ኢየሩሳሌም ጎልጎታ ዴር ሱልጣን እንደ መላእክት ነጫጭ ልብስ በለበሰው ምእመን በአንድ ድምፅ ሆኖ ሲዘምር የክርስቶስ አምላክነትና ከሙታን ተለይቶ መነሳትን ሲመሰክር ሲታይ እንዴት ልብን ይመስጣል። ከመላው ዓለም የመጡት ኢትዮጵያውያን ክርስቲያኖች በእርግጥ ችቦ አብርተው የምስራች ወንጌልን ለዓለም በጎልጎታ በቀራንዮ እምብርት ሆነው ሲያበስሩና ሲገልጹ ማየት አዲስ አይደለም። ዓመታትን አስቆጥሯል እንጂ ከንግሥተ ሳባ ዘመነ መንግስት ጀምሮ በዚሁ ቦታ አምልኮተ እግዚአብሔር ሲፈጽሙ መጥተዋል። ጃንደረባው ባኮስም በዚሁ ስፍራ ሰግዶ ሲመለስ ወንጌልን ተረክቦ ተመልሷል እንጂ